በትክክል ቢን ዛይድ ስለማረፋቸው የሚያረጋግጥ ማስረጃም የለም። ነገር ግን አንድ ነገር እንዳለም ግልጽ ነው። እሱም ኃይለኛው የቀጠናው አለቃ የወርቁ ንጉስ ሙሐመድ ቢን ዛይድ ታሟል። ስለ እድገታቸው፣ ስለ ማንነታቸው፣ አሁን ስላሉበት ሁኔታ ምስራቅ አፍሪካን ጨምሮ በምን እንደሚጠሉ፣ በምን እንደሚወደዱ፣ ስለ ጤናቸው የወጡ መረጃዎችን ጨምረን እናያለን። መልካም ቆይታ። ሰላም አለይኩም። ቢን ዛይድ ጭንቅ ሆኗል። ምን ሆነዋል? አያሉ ሰው አልጋ ላይ። ሙሉ ስማቸው ሼክ መሐመድ ቢን ዛይድ አልናህያን ይባላል። የተባበሩት አረብ ኤምሬቶች ወይም ዩኤኢ ፕሬዝዳንት ናቸው። አሁን ላይ ካሉት እጅግ ጠንካራ ወይም ፓወርፉል ከሚባሉት የዓለማችን መሪዎች መካከል ቀዳሚ ናቸው። ምስራቅ አፍሪካና መካከለኛው ምስራቅ በእጃቸው ነው። ከእስራኤል እስከ ኢትዮጵያ ድረስ እኒህ ፕሬዝዳንት የጠበቀ ወዳጅነት አላቸው። ሀገራቸውን ለማሳደግ ምንም ነገር ያደርጋሉ። የሱዳንንና የቀጠኑን ወርቅ እንደ ማግኔት ቡዳሚ ላይ ቁጭ ብለው ወደ ዱባይ ይሰበስቡታል። አንድ ዞን የማታከል ሀገር ይዘው ሚሊዮኖችን አሰልፈው ለጥቅማቸው ያዋጋሉ። የሀገሬው ሰው የርችት ድምፅ እንጂ የጥይት ድምፅ ሰምቶ አያውቅም። ለጥቅማቸው ለሀገራቸው የሚጓጉ ከሰው ሀገር ነው። ምናልባት ውትድርናቸውን እንግሊዝ ውስጥ ስለተማሩ የእንግሊዝን ባህሪ ወርሰው ሊሆን ይችላል። ሙሐመድ ቢን ዛይድ እጅግ የሚከበሩ የሚፈሩ መሪ ናቸው። ዲፕሎማሲ ላይ አደገኛ ናቸው። ግብፅን፣ መላው የአረብ ሀገራትን በሙሉ ተቃርነው ከእስራኤልና አሜሪካ ጋር መሰለፍ የቻሉ ናቸው። ታዲያ ሙሐመድ ቢን ዛይድ አልናህያን ድንገት የወጣባቸው መረጃ ወዳጆቻቸውን እንደ በጋ መብረቅ አድርቆ ሲያስቀራቸው፣ ጠላቶቻቸውን ደግሞ ጮቤ ያስረግጧል። መረጃው የወጣው ከቀናት በፊት ሲሆን መረጃውን ያሾለኩት ደግሞ አዲስ አበባ የሰነበቱት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ናቸው። ኤርዶጋን ጉዟቸው መሰረዙን ያሳወቁበት አተታም ፈጣሪ እርዳዎት ወይም በቶሎ እንዲያገግሙ ምኞታችን ነው ብለው ነበር። ታዲያ የኤሚሬት ሹመኞችና ዲፕሎማቶች ተረባርበው በፍጥነት ይህንን የኤርዶጋንን መልእክት አስነስተዋል። ኤሚሬቶች ተረባርበው ቢን ዛይድ ምንም አልገጠማቸውም፣ ደህና ናቸው አሉ። ጠላቶቻቸው ግን የንጉስ ልጁ ፕሬዝዳንት ቢን ዛይድ አርፈዋል ሲሉ አስወሩም። ኤሚሬቶች ነጭ ውሸት አሉ። ኤሚሬቶች ነጭ ውሸት አሉ። ሙሉ ስማቸው መሐመድ ቢን ዛይድ አልናህያን ይባላል። ገና 63 ዓመታቸው ነው። የተባበሩት አረብ ኤሚሬቶችን በፍጥነት የቀጠናው ጉልበተኛ ማድረግ ችለዋል። የንጉስ ልጅ ወይም የመሪ ቤተሰብ ናቸው። ወደ ስልጣን የመጡት ወንድማቸው በሞት በበነጋው ነው። ቢን ዛይድ ከዚህ ዓለም በሞት የተለዩትን ወንድማቸውን ሼክ ካሊፍ ቢን ዛይድ አልናህያንን ተክተው ነበር በዕለተ ቅዳሜ ግንቦት 6 ቀን 2014 ዓ.ም የተባበሩት አረብ ኤሚሬቶች ፕሬዝዳንቱ ነው የተመረጡትም። ለለውጥ ባላቸው ቀና አስተሳሰብና ተራማጅነታቸው የሚጠቀሱት ሼህ መሐመድ የዩኤኢ አካል በሆኑ ኤሚሬቶች ገዢዎች ጠቅላይ ምክር ቤት ተመርጠው ነው የዩኤኢ ፕሬዝዳንት ሲሆኑ የኢትዮጵያ ጠቅላይ ሚኒስትር አስቀድመው የደስታ መግለጫ ከላኩት ውስጥ ናቸው። ሲታዩ የፊት ገጽታቸው ፈዘዝ ያሉ የሚመስሉት ወግ አጥባቂ የሚመስሉት ግን በእውነታው እጅግ አደገኛ ዲፕሎማትና ለሀገራቸው ጥቅም ሲሉ ምህረት አልባ የሆነ የግንኙነት መስመር የሚፈጥሩ ናቸው። ከእስራኤል ጋር ቆሎ የሚጓረሱ፣ ከሳውዲ ጋር ዛቻ የሚላላኩ፣ ሀገራቸውን ከጠቀመ ሙሉ የሱዳን ሕዝብ እንደ ቅጠል ቢረግፍ ደንታ የማይሰጣቸው ኤሚሬትስ ትቅደም ሌላው ከፈለገ ወደ ማካሄድ የሚመርጡ መሪ ሆነው ብቅ አሉ። የቁሉ ከአረብ ኤሚሬትስ ወታደራዊ ሊቃን አንዱ ሲሆኑ እስከ አየር ኃይል አብራሪነትም ደርሰዋል። በበርካታ የኃላፊነት ቦታዎችም አገልግለዋል። በሀገሪቱ ጦር ከሚጫወቱት የመሪነት ሚና በዘለለም የአባታቸው የሼክ ዛይድ አልናህያን የደህንነት ጉዳዮች አማካሪም ነበሩ። በአቡዳቢ ትምህርት እንዲስፋፋም መሰረተ ልማቶች እንዲሟሉ ዩኤኢ ከነዳጅ ጥገኝነት የተላቀቀ ምጣኔ ሀብትን እንድትገነባ ለማድረግ የሚያስችል ወሳኝ የመሪነት ሚና ለመጫወት ስለመቻላቸውም ይነገራል። ታዲያ ቢን ዛይድ ይህንን ያክል አቅም ፈጥረው በምስራቅ አፍሪካና በመካከለኛው ምስራቅ ስልጣን በያዙ በአጭር ጊዜ ውስጥ ስኬት ማስመዝገብ ችለው ነበርም። ሆኖም ግን ከሰሞኑ ስለ ፕሬዝዳንቱ የሚሰማው ለደጋፊዎቻቸው አስደንጋጭ ነው። ኤሚሬትስ ደህና ናቸው እያለች ቢሆንም ደህንነታቸው ጥያቄ ውስጥ መውደቁ ግን በግልጽ የሚያሳዩ መረጃዎች አሉ። ወደ ኤሚሬትስ ሊደረጉ የነበሩና ፕሬዝዳንት ቢን ዛይድን ይመለከቱ የነበሩ ጉብኝቶች በሙሉ ተሰርዘዋል። ለምን ተሰረዙ ለሚለው የኤሚሬትስ መንግስት የሰጠው አጥጋቢ ምላሽ የለም። ለምን ተሰረዙ ለሚለው በቂ ምላሽ የሰጠው ግን የኤርዶጋን በተሎ እየደጋገሙ እመኝሎታል የሚለው መልእክት ነው። ኤሚሬቶች በኋላ ይህንን መልእክት እንዲነሳ ማድረጋቸው ሙሐመድ ቢን ዛይድን ጤነኛ አያደርጋቸውም። ይልቁንስ ጉዳዩን የኤሚሬቶች መንግስት ከፍተኛ አመራሮች የሙሐመድ ቢን ዛይድን የጤና ሁኔታ ማሳወቅ እንደማይፈልጉ ያረጋገጠ ሆኖ ታይቷል። ከዚህ ክስተት በኋላ ሙሐመድ ቢን ዛይድ ፎቶአቸውን ከመለጠፍ ውጪ በቪዲዮ አልታዩም። አንዳንዶች ምንጮች እንደሚያሳዩት
ፕሬዝዳንቱ በካንሰር ሳይታመሙ እንዳልቀሩ ነው። እናም ሙሐመድ ቢን ዘይድ የቀጠናችን አለቃ አሁን ጭንቅ ላይ ያሉ ይመስላሉ። ሼክ መሐመድ ቢን ዘይድ አልናህያን የተባበሩት አረብ ኤሚሬትስ መስራች ፕሬዝዳንት ሼክ ዘይድ ቢን ሱልጣን አልናህያን ሶስተኛ ልጅ ሲሆኑ የተወለዱትን በመጋቢት 11 ቀን 1961 አላይን በተባለው የአቡዳቢ አካባቢ ነው። አሁን እድሜያቸው 63 ነው። ጥሩ የመሪነት እድሜ ላይ ናቸው። ስፖርተኛ ስለመሆናቸው፣ ውትድርና ስለመሰልጠናቸው ታሪካቸው ይናገራል። በተለይም ዩናይትድ ኪንግደም ከሚገኘው ሳንድኸርስት ሮያል ወታደራዊ አካዳሚ ከተመረቁበት ከፈረንጆች 1979 ጀምሮ የዩኤኢን ጦር ኃይል በማጠናከር ረገድ ከፍተኛ ጥረት ያደረጉና እንደ ፈረንጆቹ ጥር 2005 የሀገሪቱ ጦር ኃይሎች ምክትል ጠቅላይ አዛዥ ሆነው እንደተሾሙም የደረሱ ታላቅ መሪ ናቸው። እናም አንዳንዶች በዚህ ተግባራቸው ጦረኛ ሲሉ ይወቅሷቸዋል። ዛሬ አርፏል የሚሉ መረጃዎች ሲናፈሱ እነዚህ ወቃሾች እፎይ ቀጠናው ሊያርፍ ነው እውነት ያደርገው እስከ ማለት ደርሰዋል። ደግነቱ ስለመታመማቸው እንጂ ስለማረፋቸው ማረጋገጫ አልተገኘም። ሼህ መሐመድ በህዳር 2004 የአቡዳቢ ኤሚሬትስ አልጋ ወራሽ ሆነው ከተሾሙበት ጊዜ ጀምሮ ለአቡዳቢ እድገት ጉልህ አስተዋጽኦን አበርክተዋል። በርካታ የለውጥ እቅዶችን ነድፎ በመምራት ሁሉንም ዜጋ ተጠቃሚ ያደረገ ፈጣን ኢኮኖሚያዊና ማህበራዊ ለውጥ እንዳመጡም ይነገርላቸዋል። ይህም ነው ለለውጥ ቀናኢና ተራማጅ ያሰኛቸው። በዓለም አቀፍ ደረጃም ቢሆን አክራሪነትና ጽንፈኝነትን ጠንክረው በመታገል በዓለም ላይ የመቻቻልና የሰላም ባህል እንዲስፋፋም ግንባር ቀደምና ታሪካዊ ተነሳሽነቶች ወስደው ስለ መስራታቸው ይነገራል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ከጎበኟቸው 4 ሀገራት መካከል የተባበሩት አረብ ኤሚሬቶች ከቀዳሚዎቹ አንዷ ናትም። በወቅቱ ጠቅላይ ሚኒስትሩ ለ3 ቀናት ባደረጉት ይፋዊ ጉብኝታቸው የተጀመረው ወዳጅነት እስካሁንም ተጠናክሮ ቀጥሏል። ቢን ዘይድ የኢትዮጵያን ያክል ደጋግመው የጎበኙት ሀገር ስለመኖሩ እርግጠኛ መሆን አይቻልም። ሙሐመድ ቢን ዘይድ ኢትዮጵያን ጥብቅ ወዳጅ ያደረጉበት በሱዳን ጦርነትም እስከ ጉልበታቸው ጠልቀው የገቡበት ምክንያት አለ። በምስራቅ አፍሪካና በቀይ ባህር ቀጠና ላይ ሳውዲ አረቢያና ግብፅን አስወግደው በበላይነት መቆጣጠር ይፈልጋሉ። ኤሚሬትስ ከአውሮፓም ሆነ ከቀረው ዓለም የምታገናኘው በዋነኝነት በቀይ ባህር በኩል በመሆኑ ፕሬዝዳንቱ ይህንን ለመቆጣጠርና እግረ መንገድም የአካባቢውን ሀብት ለመያዝ ጥግ ድረስ ሂደዋል። እስካሁንም ቀጥለዋል። የሱዳን ጦር ዋና ተዋናይ አሁን ታሟል የተባሉት ሙሐመድ ቢን ዘይድ ናቸው። ቢን ዘይድ በተለይ ወርቅና መሬት አሳዳጅ ናቸው ሲሉ ጠላቶቻቸው ሞት ይመኙላቸዋል። በእርግጥም የተባበሩት አረብ ኤሚሬትስ በሱዳን የምትዋጋው በዱባይ ወርቅ ቤቶች እንዳይጎሉ ነው። መሳሪያ ተቀብላለች። ኩንታል ሙሉ ወርቅ ከሙሐመድ ሐምዳን ዳግሎጅ ትቀበላለችም። በመሃል ሱዳናውያን እንደ ቅጠል ይረግፋሉ። የዱባይ ነገስታት የንጹሃን እልቂት አያስደነግጣቸውም። እኛ የለንበትም ብለው ይክዳሉ። ግን የተባበሩት መንግስታት ምድር ዱባይ የሱዳኑን ጦርነት እየመራችው እንደሆነም በተደጋጋሚ ወቅሰዋል። ይህ እቅዷን ለማሳካት ታዲያ የእሷን መሬት አልቆፈረችም። ይልቁንስ ፊቷን ተፈጥሮ ወዳደላቸው የምስራቅ አፍሪካ ሀገራት አዙራ ነበርም። ወርቅ ላላቸው የጦር መሳሪያ ይዛ፣ መሬት ላላቸው ገንዘብ ይዛ እየመጣች ነበርም። ቢን ዘይድ ኢትዮጵያ ላይ ኃይል ፈልገው ነበር። እርሻም በተመሳሳይ ፋርምላንድ ግራብ .org የተባለው ድረገጽ የኤሚሬትስ ኤሊት አግሮ ፕሮጀክት የተባለው ኩባንያ በኢትዮጵያ ስንዴ ማምረት ለመጀመር እቅድ እንዳለው ከ2 ዓመት በፊት ዘግቧል። ኩባንያው ስንዴ ላይ እየጨመረ ባለው ፍላጎት ምክንያት በኢትዮጵያ ለማምረት እያጠና መሆኑን የገለጸ ሲሆን የስንዴ ምርቱ ወደ ኤሚሬትስ የሚላክና ለኢትዮጵያ ገበያ የሚያቀርብ መሆኑንም ተዘግቦ ነበር። በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ሀገሪቱ ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ግንኙነታቸውን በከፍተኛ የመሪዎች ጉብኝት፣ የንግድና ኢንቨስትመንት አሳድገዋል። አንዳንዶች ከኢትዮ ኤርትራ ውጥረት ጀርባ የኤሚሬትስ እጅ ሊኖር ይችላል የሚል ጥርጣሬም አላቸው። ኤሚሬትስ ቀይ ባህርን ከተቀናቃኞቿ ግብፅና ሳውዲ በመጠበቅ በራሷ እጅ ውስጥ ማስገባት ትፈልጋለች። ለዚህም ኢትዮጵያ ወደ ቀይ ባህር እንድትመለስ ፍላጎት አላት ሲባልም ቆይቷል። አሁን ቢን ዘይድ ጤናቸው ጥሩ እንዳልሆነም እየተነገረ ነው። ይህ ለኤሚሬትስ ብቻ ሳይሆን ለኢትዮጵያ መልካም ዜና የሚባል አይደለም። ኤሚሬት ከጦርነቱ መነሻ አንስቶ ለፈጥኖ ደራሽ ኃይሎች መሳሪያ በማቅረብ ቅጥረኛ ወታደሮችንና የጦር ባለሙያዎችን ስታቀርብ ቆይታለች። በድሮን ውጊያ ቡድኑ አቅም እንዲያገኝ ማስቻሏ ሲነገር ብረት ለበስ ተሽከርካሪዎችና የጦር ሜዳ የአጭር ርቀት የአየር መከላከያ ስርዓት ጭምር ለቡድኑ መስጠቷ በማስረጃ ክስ ይቀርባል።
ኤምሬት በቅድሚያ በሱዳን ጎረቤት ቻድ በኩል ነበር ፈጥኖ ደራሽ ኃይሎችን ታስታጥቅ የነበረው። በጦርነቱ መነሻ ጊዜያት ቻድ በረሃ ውስጥ ባቋቋመችው ጊዜያዊ ሆስፒታል ከሱዳን የሚሳደዱትን ለመርዳት በሚል ለቡድኑ ትጥቅ፣ ስንቅና ሕክምና ስታቀርብ እንደነበር ትከሰሳለችም። ዱባይ ሀብታም ናትም። ሀብታም የሆነችው በነዳጅና በቱሪዝም ነው። ኢንቨስት ማድረግ ትፈልጋለችም። በተለይም ግብርና ላይ ከፍተኛ ፍላጎት አላትም። ምክንያቱም ኤምሬትስ ትንሽ ሀገር ከመሆኗ ባለፈም መሬቷ ሊታረስ የማይችል ነው። ቢቢሲ እንደዘገበው እንደ አውሮፓውያን አቆጣጠር የ2023 የዓለም ባንክ መረጃ እንደሚያሳየው 0.7 በመቶ ብቻ የሚሆነው የተባበሩት አረብ ኤምሬቶች መሬት የሚታረስ ነው። ቢን ዛይድ ይህንን ለመለወጥ ደፋ ቀና ሲሉ አሁን ክፉ ነገር ሲያገኛቸው የቀረም አይመስልም። ከ85 እስከ 90 በመቶ የሚሆነውን ምግቧን ከውጭ የምታስገባው ኤምሬትስ በ2018 ብሔራዊ የምግብ ደህንነት በ2051 ስትራቴጂ የተባለ ዓመቱን ሙሉ ለመላው ዓለም ደህንነቱ የተጠበቀም የተመጣጠነና በቂ ምግብ በማቅረብ ረሃብን ዜሮ ለማድረስ ዓላማ የሰነቀ ዕቅድ ይፋ አድርጋ ነበርም።